አራት ርዕሰ ጉዳዮችን በትንታኔ የሚያስደምጠው የዕለቱ መጽሔተ ዜናችን እነሆ ጀመረ። ቀዳሚው ዘገባችን ከአዲስ አበባ የደረሰን ነው። የኢትዮጵያና የጅቡቲ መሪዎች ትናንት ጅቡቲ ከተማ ላይ በጂኦፖለቲካ በቀጠናዊ ሰላምና ጸጥታ እንዲሁም በሁለትዮሽ ትብብር ዙሪያ መምከራቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ሁለቱ ጎረቤታሞች በአፍሪካ ቀንድ ቀጠና ወሳኝ የሚባል የኢኮኖሚ ግንኙነት ያላቸው ሀገራት ሲሆኑም የመሪዎቹ ውይይት ንግድን፣ ሎጂስቲክና የልማት ስራዎች ማጠናከር በሚቻልበት ሁኔታ ላይ ጭምር ያተኮረ እንደነበረም ተጠቅሷል። አሁን ባለው ተጨባጭ ሁኔታ አንዳቸው ያለ አንዳቸው ህልውና የላቸውም ሲሉ የሁለቱን ሀገራት የጠበቀ ኢኮኖሚያዊ ትስስር የገለጹት አንድ የዓለም አቀፍ ሕግና የዲፕሎማሲ ተንታኝ የጠቅላይ ሚኒስትር አብይ አህመድ የሰሞኑ የጅቡቲ ጉብኝት ዘገየ ካልተባለ በስተቀር ትክክል ነው ብዬ አምናለሁ ብለዋል። ሰለሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አለው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ የተጓዙት ዋና ዋና የመንግስት የስራ ኃላፊዎችን አስከትለው ነው። ስለዚህ ጉብኝት ምልከታቸውን ያጋሩን አንድ የዓለም አቀፍ ሕግና የዲፕሎማሲ ጉዳዮች ተንታኝ በቅድሚያ የኢትዮጵያና የጅቡቲን አንዱ በአንዱ ላይ መሰረት ያደረገና ተመጋጋቢ የኢኮኖሚ ትስስር በማብራራት ይጀምራሉ። በዚህ በአፍሪካ ቀንድ ላይ እንዳይለያዩ ሆኖ የተጣመሩ ሀገራት የትኞቹ ናቸው ተብሎ ቢጠየቅ ለኔ በኢኮኖሚ ዘርፍ ማለት ነው ጅቡቲና ኢትዮጵያ ናቸው። አንዳቸው ያለ አንዳቸው ህልውና የላቸውም። አሁን ባለው ተጨባጭ ሁኔታ በአመት ውስጥ ለወደብ አገልግሎትና ተዛማጅ ክፍያዎች ኢትዮጵያ በአመት ከ1.5 እስከ 2 ቢሊዮን ዶላር ለጅቡቲ ትከፍላለች። የኢትዮጵያ የወጪ ገቢ ንግድ ደግሞ በጣም አነሰ ይባል እስከ 80% የሚሆነው በጅቡቲ በር ብቻ ነው የሚስተናገደው። ስለዚህ ጅቡቲ ስትታመም እኛን ያንቀናል፣ ኢትዮጵያን ሲቆርጣት ጅቡቲን ይፈልጣታል። ምንድነው የግንኙነታችንን ጽናት ለማሳየት ነው ይሄንን ማለት። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ እጅግ ወሳኝ መሰረተ ልማት ነው የሚባለውን የጅቡቲውን የዶራሌ ሁለገብ ወደብ መጎብኘታቸው ተነግሯል። ይህ ወደብ የኢትዮጵያ ገቢና ወጪ ንግዶችን የሚያጓጉዙ ግዙፍ የኢትዮጵያ ቃጫይ መርከቦችንም የሚያስተናግድ ነው። ጠቅላይ ሚኒስትሩ ከዚሁ ጉብኝታቸው አስቀድሞ የኢትዮ ጅቡቲ የምድር ባቡርን መመልከታቸው ለጅቡቲ የተሰጠውን ትኩረት አመላካች ነውም ተብሏል። የአንደኛው ህልውና ለሌላኛው እጅግ አስፈላጊ ነው። ኢትዮጵያ የምትባል ሀገር ጅቡቲ ለልጆቿ ማዕድ እንድታቀርብ አስፈላጊ ናት። በተመሳሳይ ጅቡቲ ከሌለች ወይም ከጅቡቲ ጋር ያለው ግንኙነት ችግር ከገጠመው ኢትዮጵያ ወደ ውጭ የምትልከው ከውጭ የምታመጣው ዘይቱ ሁሉ ችግር ይገጥመዋል ማለት ነው። አንድ መታወቅ ያለበት ነገር ለጅቡቲ ኢትዮጵያ እጅግ በጣም አስፈላጊ የምትባል ሀገር ነች። ይህንን ጅቡቲ በሌላ ነገር መተካት አትችልም። የጠቅላይ ሚኒስትር አብይ አህመድ የጅቡቲ ጉብኝት ግብጽ በጅቡቲ አዲስ እንቅስቃሴ መጀመሯን ካሳወቀች ወዲህ የተደረገ ነው። ይህ የግብጽ እርምጃ ኢትዮጵያን ማስደንገጡም አልቀረም። ተንታኙም በዚህ ምክንያት ኢትዮጵያ ስጋት ቢገባት ተገቢ መሆኑን ያብራራሉ። ጅቡቲን ደግሞ እንዴት እናያታለን? በጣም ረዥም ጊዜ እንደ ጽኑ አጋር እናያት የነበረች ነች እና እንደ በተለምዶ ጠላት ብለን የምናስባትን ግብጽን ታስጠጋለች ተብሎ አይታመንም። ስለዚህ ለኢትዮጵያውያን አንጻር የተነሳው መደናገጥ ፕራክቲካሊ ግን ልንሰጋ ይገባል። ኦፍኮርስ ልንሰጋ ይገባል። ምክንያቱም የግብጽ ቀጥተኛ ኢንተረስት ታንጀብል አይደለም፣ በጠላትነት ላይ የቆመ ነው። ምናልባት ኢትዮጵያን የማስጨነቅ ሀሳብ ለእኔ የሚቆጠር ኢንተረስት የላትም። ይልቁንስ ቅድም እንዳልኩት ከጠላትነት ሀሳቧ የሚመነጭ የከበባ መንፈስን ይመጣል። ኦፍኮርስ ፐርፖዙም እሱ ነው ብዬ ነው ማምነው። ኢትዮጵያን በዚህ ብትደናገጥ ተገቢ ነው ብዬ ነው ማስብ። ወደነ ጅቡቲ ወደነ ደቡብ ሱዳን ኦር ወደነ ኬንያ የመጠጋት እድል ሲኖራት ወታደራዊ ጥቃትን የማድረግ አቅሟንም ይጨምረዋል። ስለዚህ የኢትዮጵያውያን ስጋት ከዛ አንግል ቢታይ ለእኔ ሌጂቲሜት ነው ብዬ ነው የምወስደው። አሁን ከመሸ ጠቅላይ ሚኒስቴሩ ወደ ጅቡቲ መሄዳቸው ትክክል ነው ብዬ ባምንም መዘግየቱን ግን አልተራጠረው። እንደ ዓለም አቀፍ ሕግና የዲፕሎማሲ ጉዳዮች ተንታኙ ገለጻ ጅቡቲ ኢትዮጵያ ከውጭው ዓለም በባህር በር የምትገናኝበት ብቸኛ በር ነች። የአፍሪካ ቀንድ አካባቢ በተወዳዳሪነት ፖለቲካ የተጠመደ ነው የሚሉት ባለሙያው የኢህአዴግ መንግስት ከጅቡቲ ጋር ሰላማዊ፣ ጠንካራና ተመጋጋቢ ዲፕሎማሲያዊ ግንኙነት መስርቶ እንደነበር በማስታወስ አሁን ግን ይህ ግንኙነት ወደ መሻከር አዝማሚያ እየተለወጠ መሆኑን በመግለጽ ጥንቃቄ የተሞላበት የውጭ ግንኙነት ማራመድ እንደሚገባም አመልክተዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ተከታዩ ዘገባችንም እዚያው አዲስ አበባ ያቆየናል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ
ሰሞኑን ግንባታው በይፋ የተጀመረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአካባቢው ማህበረሰብ ላይ ስጋት መደቀኑን አስታወቁም። ፓርቲዎቹ በተናጥል ባወጧቸው መግለጫዎች ነዋሪዎች ላይ ብርቱ ስጋት ማሳደራቸውና ማህበራዊና ኢኮኖሚያዊ ስጋት መደቀናቸውን ገልጸዋል። ላለፉት 12 ወራት ግድም የአካባቢው ማህበረሰብ በልማቱ እንዲጠቀም እንጂ እንዳይገፋ ሰፋፊ ስራዎችን ሳከናውን ቆይቻለሁ የሚለው የፕሮጀክቱ ባለቤት የኢትዮጵያ አየር መንገድ በፊናው ከ1300 በላይ አባወራዎች የመኖሪያ ቤት ማዘጋጀቱን ገልጿል። ለ2700 አርሶ አደሮች ደግሞ በዘላቂነት ለሚሆናቸው መተዳደሪያ የሚውሉ ፕሮጀክቶች በግንባታ ላይ መሆናቸውን አስታውቋል። ስዩም ጌቱ ከአዲስ አበባ ተጨማሪ ዘገባ አለው። ክብርን የሚነካ ልማት ሳይሆን ዝርፊያ ነው በሚል ርዕስ ስር መግለጫ ያወጣው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በኦሮሚያ ክልል ምስራቅ ሸዋ ዞን አቡሲራ አካባቢ ሊገነባ የታቀደውን የሜጋ ኤርፖርት ፕሮጀክት የአካባቢው ማህበረሰብ ላይ ስጋት የጋረጠ ብለውታል። ባለፉት 3 ዓመታት የሸገር ከተማ ምስረታና አዲስ አበባ ኮሪደር ልማትን ተከትለው የተከሰተውን መፈናቀል ስቃውን ቆይቻለሁ ያለው ኦፌኮ አሁንም ለግዙፉ ዓለም አቀፍ አውሮፕላን ማረፊያ የተዘጋጀው ስፍራ በርካቶችን ያፈናቅላል ሲል ተቃውሞውን ገልጿል። በመግለጫው ላይ ተጨማሪ አስተያየታቸውን ለዶይቼ ቬለ የሰጡት የፓርቲው ቃል አቀባይ አቶ ሱልጣን ቃሲም ፓርቲያቸው የመሰረተ ልማት አውታሮች ለሀገር እድገት ያላቸው ፋይዳን ሙሉ በሙሉ ቢቀበልም ፕሮጀክቱ እየተተገበረበት ያለውን መንገድ የአካባቢውን ነባር ማህበረሰብ ከርስቱ የሚያፈናቅል በመሆኑ ነው የተቃወምነው ብለዋል። እኛ የልማቱ ሂደት እየተፈጸመ ያለበት አግባብ ፕሮሲጀሩ ችግር አለበት። አርሶ አደሮች የመሬት ባለቤትነት ነው የመሬት ባለይዞታነት በሕገ መንግስቱ የተረጋገጠላቸውን በሚያከብር መልኩ አስፈላጊ የሆነ ካሳ ቀድሞ ደግሞ ኢንፎርምድ በሆነ መልኩ ውሳኔ ላይ መድረስ እንዲችሉ ምክክር ያስፈልጋቸዋል። ልማቱን አምነውበት ህይወታቸውን መልሰው መገንባት የሚችሉበት ደግሞ ተለዋጭ መሬት ያም እንኳን ባይቻል ህይወታቸውን ትራንስፎርም ማድረግ እንዲችሉ እኛ በአማራጭ ስናቀርብ የነበረው ለምን ትንሽ አይሆንም የተወሰነች ድርሻ ይኑራቸው የሚል ነው ትልቁ እኛ ኮንሰርናችን። ከ3000 በላይ አባወራዎችና 15000 የሚጠጉ ነዋሪዎች ፕሮጀክቱ ከሚሰራበት 6 ቀበሌዎች የመፈናቀል አደጋ ተጋርጦባቸዋል ያለው ኦፌኮ ለፌዴራልና ለኦሮሚያ ክልላዊ መንግስት እንዲሁም ለኢትዮጵያ አየር መንገድ ማናጅመንት ገለልተኛ ማህበራዊና የአካባቢ ተጽዕኖ ጥናት ተካሂዶ ለህዝብ ይፋ እንዲሆን ጠይቋልም። ትላልቅ የሆኑ ኢንፍራስትራክቸሮች ሲቋቋሙ በአካባቢው ማህበረሰብ ቋንቋ፣ ባህል፣ እሴት ላይ የሚያሳድረው ከፍተኛ ተጽዕኖ አለ። ያንን ባህላቸው እንዳይበረዝና ኮምፕሊትሊ በሀገራቸው ባይተዋር እንዳይሆኑ ህጋዊ ጥበቃ ይደረግላቸው የሚል ነው። እኛ ልማቱን አልተቃወምንም፣ ልማቱን እንደግፋለን። ነገር ግን ልማቱ የሄደበት ሂደት አርሶ አደሮቹ በሚያጠፋ መልኩ መሆን የለበትም። የድርሻ ተካፋይ የልማቱ ተጠቃሚ ይሁኑ። ላለፉት 3 አስርት ዓመታት የኦሮሞ አርሶ አደሮች ያለበቂ ካሳና አግባብነቱን ባልጠበቀ መልኩ በልማት ስም ከቀያቸው ሲፈናቀሉ ቆይተዋል ያለው የኦሮሞ ነጻነት ግንባር ኦኔግ በፊናው አርብ ባወጣው መግለጫው እንደ ኦፌኮ ሁሉ የአርሶ አደሮቹ ሁኔታ በትክክለኛ መንገድ እንዲያዝ እጠይቃለሁ ብለዋል። የኢትዮጵያ አየር መንገድ ግን የአፍሪካ ቀዳሚ የአቪዬሽን ኢንዱስትሪው መሰረተ ልማት ብሎ የጠራውን የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታው ከመጀመሩ አስቀድሞ ባለፈው 1 ዓመት ከስፍራው ለሚነሱ አርሶ አደሮች ደረጃቸውን የጠበቁ መኖሪያ ቤቶችን ከመገንባት ጀምሮ በዘላቂነትም የሚቋቋሙበትን ፕሮጀክቶች እያዘጋጀ መክረሙን ያሳወቀው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሳው ፕሮጀክቱን ለማስጀመር ባለፈው 1 ዓመት ከፍተኛ ዝግጅት ስናደርግ ቆይተናል። ከነዚህ ውስጥ ትልቁ አውሮፕላን ማረፊያው በሚገነባበት ቦታ ላይ ይኖሩ የነበሩትን አርሶ አደሮች ወደ ሌላ ቦታ ማስፈር ነበር። ይህም በተመለከተ በቦታው ላይ ቤት ለነበራቸው 1359 አባወራዎች ደረጃውን የጠበቁ ቪላ የመኖሪያ ቤቶች ተሰርተው እንዲገቡበት ተደርጓል። 2758 ለሚሆኑ አርሶ አደሮች የገቢ ምንጭ የሚሆኑ በርካታ የልማት ስራዎች ተገንብተው በመጠናቀቅ ላይ ይገኛሉ። ከትናንት በስቲያ ቅዳሜ የፕሮጀክቱን መሰረተ ድንጋይ ያስቀምጠው ግንባታ ባስጀመሩበት ወቅት የኦሮሚያ ክልላዊ መንግስት ለአውሮፕላን ማረፊያና ለአካባቢው የሚሆን መሬትን 1 ብር ሊዝ ሳያስከፍል ፕሮጀክቱን አብሮን በመስራቱ ሊመሰገን ይገባል ያሉት ጠቅላይ ሚኒስትር አብይ አህመድ ለፕሮጀክቱ የሚነሳ አርሶ አደር እንደከዚህ ቀደሙ የሚያለቅስ አይሆንም ብለዋል። ከዚህ የሚነሳው አርሶ አደር እንደ ከዚህ ቀደሙ ተፈናቅሎ የሚለምን የሚወድቅ እንዳይሆን ይህ ፕሮጀክት ለእያንዳንዱ ለከባቢ ነዋሪ በረከት ብሌሲንግ እንዲሆን
አርሶ አደሩ የሚማረር የሚያለቅስብን ሳይሆን ፕሮጀክቱን የሚጠብቅ የሚደግፍ እንዲሆን ለማስቻል የእያንዳንዱ አርሶ አደር መኖሪያ ቤት፣ መንደር፣ የወደፊት የስራ ሁኔታ የተገነባበት መንገድ ትምህርት ሊወሰድበት የሚገባው ጉዳይ ነው። የአንድም ሰው ህይወት ሳናስተጓጉል ነው ዛሬ ስራ እየጀመርን ያለ ነው። በሚቀጥሉት 4 ዓመታት የመጀመሪያ ምዕራፉ በ12.5 ቢሊዮን ዶላር ተገንብቶ ይጠናቀቃል የተባለው አውሮፕላን ማረፊያው ቅዳሜ ጥር 2 ቀን 2018 ዓ.ም የግንባታ ስራው መጀመሩ ይታወቃል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ተከታዩ ዘገባችን ወደ አማራ ክልል ነው የሚወስደን። በአማራ ክልል ዋግ ኽምራ ዞን ጻግብጂ ወረዳ ከ3000 በላይ የወረዳው ነዋሪዎች በምግብ እጥረት ምክንያት ከአካባቢያቸው መሰደዳቸው ተነገረ። በወረዳው በሐምሌ ወር በጣለው ከባድ ዝናብ ምክንያት የአርሶ አደሮች ሰብል ላይ ጉዳት በመድረሱ ለስደቱ ምክንያት ሳይሆን እንዳልቀረ ተገልጿል። በአካባቢው እስካሁን በሴፍቲኔትና በአመልድ ኢትዮጵያ የምግብ ድጋፍ ሲያደርጉ እንደነበር ዶይቼ ቬለ ያነጋገራቸው ነዋሪዎችና ባለስልጣናት ተናግረዋል። ነገር ግን ባለፉት 4 ወራት አመልድ ኢትዮጵያ ድጋፉን በማቋረጡና የሴፍቲኔት ክፍያም ባለመከፈሉ ማህበረሰቡ ለስደት መዳረጉ ተገልጿል። በቤተሰብ ደረጃ ልጆቻቸውን ይዘው በመሰደዳቸውም ትምህርት የሚያቋርጡ ህጻናት ቁጥር መጨመሩም ተመላክቷል። ኢሳያስ ገላው ተከታዩን ዘገባ ልኮልናል። ተደጋጋሚ ተፈጥሯዊ ድርቅ የሚከሰትበት በአማራ ክልል ዋግ ኽምራ ዞን ጻግብጂ ወረዳ የሚኖሩ 3000 የሚጠጉ ሰዎች በምግብ እጥረት ምክንያት አካባቢያቸውን ትተው ወደ ሌሎች ከተሞች መሰደዳቸው ተነገረ። አርሶ አደሮቹ ህጻናት ልጆቻቸውን ይዘው ስለሚሰደዱም የአቋራጭ ተማሪዎች ቁጥር እየጨመረ መምጣቱን ነው የአካባቢው የትምህርት ባለሙያዎች የሚናገሩት። የተሻሉ ተማሪዎች አሉ፣ ጎበዝ ተማሪዎች አሉና ስለዚህ እነዚህን ቢያንስ አሁን 2 ወር 3 ወር እንደተማሩ አንስቶ በመውሰድ እነዚህ ህጻናት ያው ጥሩ ደረጃ ላይ የሚደርሱ የነበሩ ህጻናት መሀል ላይ በማስፈረታቸው አንዱ ተጽዕኖ ነው። አቋርጦ እየሄዱ በቃ መሀል ላይ አሁን ሳይጀመሩ ይሄዱ አሉ። ጀምሮ ደግሞ አሁን በጣም የተሻሉ ተማሪዎች ጀምሮ ይሄዱ አሉ። በባለፈው የመኸር ወቅት ከፍተኛ ዝናብ ለሳምንታት በወረዳው 4 ቀበሌዎች ላይ በመጣሉ ምንም አይነት ምርት ያላገኙ አርሶ አደሮች መኖራቸውን የገለጹት የወረዳው ነዋሪዎች አንዳንዶች እንደ ልማድ በመውሰድም ወደ ከተሞች ይሰደዳሉ ይላሉ። በየዓመቱ የሚሄዱም አሉ። ዞሮ ዞሮ እኛ የያዝነው መረጃ እንደዚህ አይነት ነገር ነው። አካባቢ እነዚህ ምንድነው ቋላ አካባቢዎች ናቸው። እነዚህ ሸርዋ፣ መቆነ፣ ጥቅሙ የሚባሉ አካባቢዎች ናቸው። አሁን በተጨማሪ ደግሞ ምንም የሌለው አለ የሚሄድ አሁን ልጆች ይዘው የሚሄዱት በየቀበሌ በቃ ከተመዘገቡ ተማሪዎች በርካታ ተማሪዎች የተሰደዱበት አለ። ቀበሌ ማረጋገጦ የሚልክልን አለ ወደኛ መረጃ ስደት እያለ የሚሄዱበት ያው ወደ ደሴ፣ ኮምቦልቻ አካባቢ ነው የሚሄዱ። ዞሮ ዞሮ ህጻናትም በዛ ልክ ያው ወደ ልመና ይሰማራሉ። ስማቸው እንዳይጠቀስና ድምጻቸው እንዲቀየር የፈለጉ የስራ ኃላፊም ከክረምቱ ጋር ተያይዞ በተፈጠረ የምርት እጥረት ምክንያት 3000 የሚደርሱ ሰዎች አካባቢያቸውን መልቀቃቸውን ገልጸው የአመልድ ኢትዮጵያ ድጋፍ ለ4 ወራት መቋረጥና የአርሶ አደሮቹ የሴፍትኔት ክፍያ በሚገባ ባለመከፈሉ አርሶ አደሮቹ ስደትን ምርጫ ማድረጋቸውን ይገልጻሉ። 4 አካባቢ ቀበሌዎችና ለወረዳ ያቀላቀለ በመንግስትም በመንግስታዊ ባልሆኑ ድርጅቶች በኩል ምንም አይነት ድጋፍ አልተደረገላቸው። ምክንያቱም ባልታወቀ ምክንያት ያው አመልድ ኢትዮጵያ ኢመርጀንሲ ሲደግፍ ነበረ ከዚህ በፊት። አሁን ግን ከመስከረም ጀምሮ እስከዚች ቀን ድረስ እንደዛ ጊዜ ግን ምክንያቱም ባልታወቀ መልኩ እስካሁን ድረስ አልደገፍም። ሴፍትኔት ተጠቃሚዎቹ 4 ወር የብር ክፍያ ያላቸው ሰዎቹ ግን ተቸግረው እየተሰደዱ ነው። ወደ 3000 አካባቢ የሚሆኑ ተሰደዋል። የዋግ ኽምራ ብሔረሰብ ዞን አደጋ ስጋትና ስራ አመራር ተጠሪ ጽህፈት ቤት ኃላፊ አቶ ምህረት መላኩ በበኩላቸው ከዚህ ቀደም በእኛ ይሰጥ የነበረ የሴፍትኔት ድጋፍ ወደ ግብርና በመዘዋወሩና ተደራጅቶ የመጣ የጉዳት ሪፖርት ባለመኖሩ እስካሁን የምናውቀው በወረዳው ችግር የለም ብለዋል። አንደኛ አሁን በአዲሱ የተቋማት አደረጃጀት ተግባራት ሪአሬንጅ ስለተደረጉ በመመሪያ በአዋጅ አደረጃጀት ተሰርቶ ከሐምሌ አጋማሽ ጀምሮ እስከ መስከረም ድረስ የትምህርት ፕሮግራሙን ለግብርና አስረክበናል። ምርትም የግብርና ስራ ነው እና ምርታማነት እየሰራ ያለው ግብርና እኛ የምናውቀው የተለየ ኢመርጀንሲ የተፈጠረ ነገር የለም። የዋግ ኽምራ ብሔረሰብ አስተዳደር ዞን ግብርና መምሪያ ኃላፊ አቶ አዲሱ ወልዴ በበኩላቸው በአካባቢው የደረሰን ጉዳትና የተረጂዎችን ቁጥር በጥናት ለይተን ለዞኑ አደጋና ስራ አመራር ተጠሪ ጽህፈት ቤት አሳውቀናል ይላሉ። ከስደት ጋር የተያያዘ አደጋ ስጋት የሚባል አለ። እሱ ነው ሞር የሚመለከተው። ጠይቂያቸው ነበር እነሱን
እነሱ ነው ማለት ገፍተውት ካልሆነ በስተቀር ፉሊ እኛውን ገና ወደዚህ መጣን እንጂ ኢምፕሊመንት አልተደረገም። ገና ፎርም 15 ምናምን ይምጣ እየተባለ እየተገፋፋ ነው ያለው። ትንሽ ያፈጻጸም ጉለት ገጥሞታል። የሚገርም አጠቃላይ ግምገማውን ሰብል ግምገማውን ሰርተን ስትናላችኋል። ከአደጋ መከላከል፣ ከእንስሳት፣ ከግብርና፣ ከሌሎችም የተወጣጣ ግብረ ኃይል የሰብል ግምገማ አካሂዶ ምን ያክል ምርት ተገኘ፣ ምን ያክል ሰው ይሸፍናል፣ ተጋላጩ ምን ያክል ነው የሚል ዳታ ፉሊ ለነሱ ሰጥተናቸዋል። እነዚህ ያለ ነገሮች በእነሱ ነው ከዚህ በኋላ የሚገለጹ። እስካሁን ድረስ ከአካባቢው የተሰደዱ ሰዎች በደሴ ኮምቦልቻና ሌሎች ከተሞችም ይገኛሉ። ለዶቼ ቬለ ዘገባ ኢሳያስ ገላው። ተከታዩና የመጨረሻው ዘገባችን ወደ ደቡባዊ ኢትዮጵያ ሐዋሳ ነው የሚወስደን። በሲዳማና በማዕከላዊ ኢትዮጵያ ክልሎች ሁለት አዳዲስ የፖለቲካ ፓርቲዎች ምስረታ ተካሂዷል። ምስረታቸውን ያካሄዱት አዳዲሶቹ ፓርቲዎች የሲዳማ ራሽናል ዲሞክራሲያዊ ፓርቲና የደንጣ ህዝብ ዲሞክራሲያዊ ንቅናቄ ናቸው። የየፓርቲዎቹ ሊቃነ መናብርት ለዶይቼ ቬለ እንዳሉት ፓርቲዎቹን እንወክለዋለን ያሉትን የሲዳማ ብሔርና የደንጣ ማህበረሰብን መብት ለማስጠበቅ ይሰራሉ። ሸዋንግዛ ወጋየው ከሐዋሳ ተከታዩን ዘገባ ልኮልናል። ምስረታቸውን ያካሄዱት ሁለቱ ፓርቲዎች የሲዳማ ራሽናል ዲሞክራሲ ፓርቲና የደንጣ ህዝብ ዲሞክራሲያዊ ንቅናቄ ፓርቲዎች ናቸው። ፓርቲዎቹ ህጋዊ ምዝገባቸውን ያካሄዱት በኢትዮጵያ ብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1133/2011 መሰረት መሆኑን አስታውቋል። የሲዳማ ራሽናል ዲሞክራሲያዊ ፓርቲ በሐዋሳም የደንጣ ህዝብ ዲሞክራሲያዊ ንቅናቄ ደግሞ በሆሳና ለምስረታ የሚያበቃቸውን ጉባኤ አካሂደዋል። በጉባኤዎቻቸው የመተዳደሪያ ደንቦቻቸውን ማጽደቃቸውንና የስራ አስፈጻሚ አመራሮችንም መሰየማቸውን የየፓርቲዎቹ ሊቃነ መናብርቶች ለዶይቼ ቬለ ተናግረዋል። የደንጣ ህዝብ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ኃይለ ጊዮርጊስ አዴሎም ንቅናቄያቸው ቆሞለታል ያሉትን ዓላማ ገልጸዋል። ዋናው ዓላማው የደንጣ ህዝብ ራሱን በራሱ የማስተዳደር መብት እስኪስተካከል ድረስ መሞገት ነው፣ መጠየቅ ነው፣ በህጋዊ መንገድ መሄድ ነው። አንደኛው ደንጣ የራሱ የሆነው ባህል አለው፣ የራሱ የሆነው ቋንቋ አለው፣ የራሱ የሆነው ቴሪቶሪ አለው፣ የራሱ የሆነው የህዝብ ብዛት አለው። ያ ሁሉን መስፈርት በህገ መንግስቱ የተደነገገውን አሞልቶ ያለው የደንጣ ህዝብ ማንነቱ እንዲያስከብርለት የተቋቋመው የሚሞገት ፓርቲ ነው። ያው ማንነቱ እንዲመለስ ነው ዋናው ዓላማችን። የሲዳማ ራሽናል ዲሞክራሲያዊ ፓርቲ ሊቀመንበር አቶ አለሙ ጫአቸው ፓርቲው በሲዳማ ክልል ትኩረት ሰጥቶ ይታገልበታል ያሉትን አጀንዳ ጠቅሰዋል። በሲዳማ ክልል ላይ ፍትህ የተጓደለ ፍትህ እንዲስተካከል እንፈልጋለን። ፍርድ ቤት የሚሄደው የተጓደለ ነገር እየተሰራ ስብሰባ እየተባለ እየተራዘመ ፍትህ እያጣ እየጮኸ ያለ ህዝብ አለ። ያ እንዲስተካከል እንፈልጋለን። ከዛም አልፎ ሰዎች በውጪ የተዳረጉ ናቸው። ተመሳሳይ አጀንዳ ያላቸው ግን ደግሞ የተለያዩ ተፎካካሪ ፓርቲዎች ውጤታማ ለመሆን ሰብሰብ ብለው በጋራ ቢደራጁ የተሻለ ነው የሚሉ አስተያየቶች ይደመጣሉ። በዚህ ላይ የፓርቲዎቻቸው አቋም ምንድነው በሚል ለቀረበላቸው ጥያቄም ሊቃነ መናብርቶቹ ተከታዩን ምላሽ ሰጥተዋል። ደንጣ ዲሞክራሲያዊ ንቅናቄ ፓርቲ ተመሳሳይ ርዕዮተ ዓለም ካላቸው ፓርቲዎች ጋር በመተዳደሪያ ደንቡ በደነገገው መሰረት ተመሳሳይ አይዲዮሎጂ ወይም ርዕዮተ ዓለም ካላቸው ለምሳሌ እንደ ሊበራል፣ ሶሻል ዲሞክራቲክ ወይም ብሔርተኝነትን ላይ ያላቸው አቋም ተመሳሳይ ፓርቲዎች ጋር ውህደት በደንቡ ባስቀመጠው መሰረት ያደርጋል ማለት ነው። ለወደፊት ፓርቲው በሲዳማ ብቻ ተቆርጦ ከሚቀር ሀገራዊ ፓርቲ ለማለት ሀገሪቱንም ለመተዋወቅ እና ሀገሪቱንም ለመምራት ነው የምንፈልገው። የፊታችን ግንቦት በሚካሄደው 7ኛው አገራዊ ምርጫ ተሳትፎን አስመልክቶ ለቀረበላቸው ጥያቄም ሊቃነ መናብርቱ ይህን ብለዋል። ያው ፓርቲው በቅርቡ ለመጪው ምርጫ ለመወዳደር በማስታወቂያ እየተነገረ ስለሆነ እጩዎች አዘጋጅተን በሲዳማ ክልል ለመወዳደር ዝግጁ ነን ነው ያለነው። በቀጣይ በሀገሪቱ በሚደረገው ምርጫው ላይ የደንጣ ህዝብ ዲሞክራሲያዊ ንቅናቄ በሚካሄደው ምርጫው ላይ ሙሉ ተሳታፊ እንደሚሆን ሙሉ እምነት አለው፣ በተስፋ ይጠብቃል። ለዶይቼ ቬለ ሸዋንግዛ ወጋየው ከሐዋሳ። እንግዲህ አድማጮቻችን ለዕለቱ ያልነው